ኤፍራታ ከያፌት ጋር ስራ ለመጀመር ተስማምታ ነበረ። ነገር ግን ሰሞኑን አሞኛል በማለት ወደ ድርጅቱ መሄድን ስታቆም ግዴታ የምትፈርሚው ፋይል አለ በማለት ከባባድ ወንጀሎች ያሉበትን ፋይል ይዞ በመምጣት ኤፍራታ እንድትፈርም አድርጓታል። ኤፍራታም ያንን ወረቀት ከፈረመች በኋላ ነው ከባድ ችግር ውስጥ መግባቷን ያወቀችው። ኤፍራታ የፈረመችበት ወረቀት ናታን እጅ ገብቷል። እንደምታዩት እዚህ ላይ ምንም የሚፈጠር ነገር የለም፣ እኛ እናስተካክለዋለን በማለት ነበረ ናታን ሲነግራት የነበረው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮን በመሀል አስገባላችኋለሁ። እንግዲህ ኤፍራታ ሳታስበው ይህንን ፋይል ለመፈረም ችላለች። ሰሞኑን እንደሚታወቀው የጤናዋ ሁኔታ ብዙም ስላልሆነ እንደዚሁም እርግዝናዋንም አልነገረችውም ለያፌትም ሆነ ለናታን፣ ለማንም የተናገረችው ነገር የለም። ነገር ግን የጤናዋ ሁኔታ ቤት ውስጥ በተለየ ራሷን ብዙ ጊዜ በተደጋጋሚ ያማት ስለነበር ያፌት ባሰበው መልኩ ወደ ድርጅቱ ሂዳ ስራ ለመጀመር ትንሽ የጤናዋ ሁኔታ አልፈቀደላትም ነበርና ያፌት ደግሞ እነና ኤፍ እየተከታተሉኝ ስለሆነ ምናልባትም እነሱ ሊቀድሙኝ ይችላሉ፣ በዚህ ነገር እኔም አንድ እርምጃ እነሱን መቅደም አለብኝ በማለት ነው ወረቀቱን ቤት ድረስ አምጥቶ ኤፍራታ እንድትፈርም ያደረጋት። ኤፍራታ በወቅቱ ለምን እኔ እኮ የጀመርኩት ስራ የለም ለምን ወረቀት እፈርማለሁ በማለትም ስትጠይቀው ልትሰሪው ያሰብሽው ስራ ቀላል ስራ አይደለም፣ ከባድ ስራ ስለሆነ እያንዳንዱ ነገሮች በፊርማና በውል ሊሆን ይገባል በማለትም ነበረ በወቅቱ ኤፍራታን ያስማማት። ኤፍራታ ምናልባት ሌላ ወጥመድ አዘጋጅቶልኝ ይሆን እንዴ ብላ ከማሰብ ይልቅ ወደ ድርጅቱ ሄዳ እያንዳንዱ የሚከናወነውን ነገር እዛው ሄዳ በአካል የማየት ጉጉት ስለነበራት ነው በፍጥነት የፈረመችው። እንግዲህ ያፌት በኤፍራታ ላይ ተንኮል ማሰቡን ከድርጊቱ ብቻ መረዳት ይቻል ነበረ። ምክንያቱም ኤፍራታ አብሬህ ብሰራ ምን ችግር አለው በማለት ብዙ ጊዜ የስራ አጋርነት ጥያቄ ለያፌት አቅርባለት ነበረ። ነገር ግን የኔ ቆንጆ ምን ነው ወደ ድርጅቱ ለመሄድ በጣም እየቸኮልሽ ትመስያለሽ። ምን መሰልሽ፣ አንቺም እዛ ሄደሽ አንዳንድ ፋይሎችን ስትፈልጊ እኔም እንደዚሁ አንቺ እንዳታገኛቸው ብዙ ጥረቶችን ከማድረግ ይልቅ እዛ ሄደሽ ፋይሎችን መፈለግሽ ስለማይቀር ለምን ሌላ ስራ አትጀምሬም? እኔ ደግሞ በምትፈልጊው ነገር ሁሉ አግዝሻለሁ። ወደ ድርጅቱ ግን የመሄድ ሀሳቡ ቢቀርብሽ በማለት ነበረ ብዙ ጊዜ ሲናገር የምንሰማው። ዛሬ ግን በራሱ ፍቃድ እያንዳንዱ ስኬታማ ወንድ ጀርባ ጠንካራ ሴት አለች ይባላል እና እኔም ሚስቴ ከጎኔ ሆና ብርታቴ ጥንካሬ እንድትሆን ከፈጣሪ በታች እፈልጋለሁ በማለት ራሱ ነው ይሄንን ጥያቄ ያቀረበላት። ይሄ የድንገት ጸባይ መቀየር ምክንያት የሆነ ያቀደው ያሰበው ነገር እንዳለ ግልጽ ነው። ያፌት በቻለው አቅም ለናኢፍ እየደወለ እባክህን እንደራደር፣ የወሰድካቸውን ሴቶች መልስልኝ፣ ምን ልስጥህ፣ የምትፈልገውን ነገር አደርግልሃለሁ በማለት ነበረ ሲማጸነው የነበረው። በወቅቱ ናታንም ካሁን በኋላ ወደ እኔ ስትደውል ስርዓት የሚባል ነገር ተምረህ ነው መደወል ያለብህ፣ በዛ ላይ ደግሞ እኔን እየተለማመጥክ ነው ማናገር ያለብህ በማለት ነበረ እየመለሰለት። እንደዚሁም የያፌት ዋና ጥያቄ የነበረው የወሰድካቸውን ሴቶች መልስልኝ የሚለው ጥያቄው በፍጹም አልመልስልህም፣ ሴቶቹ ባይገርምህ በጣም ቀልጣፋዎችና ከተገመተው በላይ ገቢ እያስገኙልኝ ነው በማለት ነበረ የመለሰለት። ያፌት ተስፋ የቆረጠ ይመስላል። መርማሪውንም ጭምር የያፌት ተስፋ መቁረጥ አሳስቦታል።
ናታንንም ጥንቃቄ እንዲያደርግ ጭምር አዞታል። አሁን ላይ ያፌት ተስፋ ስለቆረጠ ምናልባት ድንገት ምንም አይነት ውሳኔ ሊወስንና በቻለው አቅም ሊያጠቃህ ስለሚሞክር ጥንቃቄ ልታደርግ ይገባል። ከወይዘሮ ትዝታም ሰዎች ከያፌትም ሰዎች በአንድ ጊዜ አንተን ለማዳን ምናልባትም ልንቸገር ይችላል በማለት በቻለው አቅም ራሱን እንድጠነቀቅ ለናታን ነግሮታል። እንግዲህ በቢንያምና በናታን መካከል ያለው አለመግባባት ሙሉ ለሙሉ በሚባል መልኩ ተፈቷል። ቢንያም ታግቶ በነበረበት ወቅት ጓደኛዬ ናታን ከዚህ ካለሁበት ጨለማ ያስወጣኛል በፈጣሪ ፍቃድ በማለት ተስፋ አድርጎበት የነበረው የልብ ጓደኛው በወቅቱ ቢንያም ካለበት ቦታ በመገኘት ቢኒን ሊያስፈታው አልቻለም። ይልቁንስ በተቃራኒው ቢንያም ካለበት ከዛ አስቸጋሪ ቦታ ሊያስወጣው የቻለው ጠላቴ የሚለው ሰው ያፌት ነበረ ሊያስወጣው የቻለው። ከዛም ቦታ ከወጣ በኋላ ናታን ቢንያምን ለመጠየቅ ሲሄድ ማን እንዳስወጣኝ ታውቃለህ? እኔማ አንተ አለህኝ ብዬ እዛ አስቸጋሪ ሁኔታ ላይ ሆኜ ሁሉ አንተ ግን የስራ ባልደረቦችህን እነዛ ተደብቀህ የምታገኛቸውን ሰዎች ለማግኘት ብቻ ነበረ የተጠመድከው። እኔን ለማዳን ምንም አልሞከርክም። የሚገርመው ነገር ማን እንዳስፈታኝ ልንገርህ በማለትም ነበረ ቢንያም ለናታን የነገረው። እንደዚሁም የኔና የአንተ ጓደኝነት በማለት እንግዲህ አታስፈልገኝም የማለት መልስ መልሶለት ነበረ። ከዛም በኋላ በተደጋጋሚ ናታን ባደረገው ሙከራ ቢንያም እንዲረዳውና እንደዚሁም እንዲግባቡ ለመሆን ችለዋል። የቢንያምና የናታንን አለመግባባት በመጠቀም ያፌት ለቢንያም ደውሎ ከኔ ጋር የምትሰራ ከሆነ በማለት የስራ ጥያቄ አቅርቦለት ነበረ። አትርሳው፣ ከዛ ጨለማ ከዛ አስቸጋሪ ሁኔታ ላይ እኔ ነኝ ያስወጣሁህ በማለትም ያችን ያደረገውለትን ውለታ እንደ መልካም ነገር በማሰብ አንጀቱን ለመብላት ሞክሮ ነበረ። ነገር ግን አሁን ላይ ቢንያምና ናታን አብረው ስለሆኑ ያፌት ጣልቃ ለመግባት የሚችል አይመስለኝም። ጽዮን ከቢንያም ጋር በመለያየቷ እንደዚሁም ደግሞ እሱም እየደወለላት እሷም እየደወለች ባለመሆኗ በፍቅሩ እንድትጠቃ ሆናለች። በጣም በቤት ውስጥ የምታሳልፈው በብቸኝነት ነው። ከስልኳ ጋር ብቻ ነው የምታሳልፈው። ይህንን ሁኔታዋን ያየችው ቤዚ ምናልባትም ሊያስደስታትና የቢንያምንና የጽዮንን አንድነት ሊመልስ ይችላል የሚለውን ሀሳብ በእቅድ ስትነድፍላት ነበረ። እንደዚህ አድርገን ከዛ እንደዚህ ሆኖ ከዛ እንደዚህ ካልን በኋላ እንደዚህ በማለት እንግዲህ ለራሳቸው ሲወያዩ ነበረ። ቤዚ ባመጣቸው ሀሳብ ጽዮን የተስማማች ትመስላለች። ከመስማማትም በላይ በጣም ደስተኛ ናት። ከዛም በኋላ በሚቀጥለው ወደ ተግባር እንሄዳለን በማለት ተስማምተዋል። እንግዲህ አቤል ናታን ቤት ለመኖር ቆርጦ ተነስቷል። ያንን ለማድረግም እንግዲህ ያስችለኛል ያለውን የመስዋዕት የከፈለችበትን ኤፍራታ መስዋዕት የከፈለችበትን ትልቅ ቪዲዮ በመያዝ በዛ እያስፈራራቸው ነው ያለው። ኤፍራታ ሳታስበው እግሩን ዘርግቶ ሳሎን ቤት ቁጭ ብሎ ነበረ ያገኘችው አቤልን። ምን ፈልግህ ነው በማለትም ስትጠይቀው ምን እንደምፈልግማ በደንብ ታውቂያለሽ የወንድሜ ሚስት በማለት ነበረ አቤል እየመለሰላት። ከዛም በኋላ እኔ እንደ ያፌት ትዕግስተኛ አይደለሁም፣ ይልቁንስ ያልኩሽን ነገር በቶሎ ተግባር ላይ አዊው። ይሄንን እዚህ ጣውላው ላይ ያስቀመጥኩትን ቦርሳ ደግሞ እያየሽው ነው አይደለ? ብር ስለሚያስፈልገኝ ብር ሞልተሽ እዚህ ያስቀምጠሽ ጠብቂኝ። ከተወሰኑ ደቂቃዎች በኋላ ስመለስ ያልኩሽን አድርገሽ ነው እንዳገኝሽ የምፈልገው የወንድሜ ሚስት በማለት እንግዲህ አስፈራርቷት ሄዷል። ያንን ንግግሩን ከሰማች በኋላ አቤል ወደ ውጭ ሲወጣ ለጽዮን ነበረ እየደወለችላት። ጽዮንም በአቤል ጉዳይ
በጣም ተጨንቃለች። ምክንያቱም ጽዮንም ወንድሟን ለማዳን ኤፍራታም የምትወደውን ሰው ናታንን ለማዳን ነው አቤልን እየተንከባከቡት ያሉት። በጸባይ ያዡ ልጁ ኃይለኛ ነው። ያሰበው ያቀደው ነገር ደግሞ ትልቅ ፋይል ስለያዘ ነው። ለጊዜው ታገሽው እኛ ወጥመድ ውስጥ እስከሚገባ ድረስ በማለትም ጽዮን እንግዲህ ወጥመድ ያዘጋጀችለት ትመስላለች። ከዳጊ ጋር በመተባበር ጽዮንና ዳጊ አቤልን ያላሰበው ችግር ውስጥ ለማስገባት አብረው እየሰሩ ነው ያሉት። በወቅቱ ኤፍራታም ምን አይነት ወጥመድ ደግሞ ምን እየሰራሽ ነው እስኪ ንገሪኝ ብላ ብትጠይቃትም አይ ያ ሲሳካ ነው የምነግርሽ፣ አሁን ምንም የምነግርሽ ነገር የለኝም፣ ይልቁንስ ራስሽን ጠብቂ፣ አሁን ነፍሰ ጡር ስለሆንሽ ይበልጥ ራስሽን መንከባከብ አለብሽ በማለት ነበረ ጽዮን የመለሰችላት። እንግዲህ ወይዘሮ ሉሊት ደግሞ ናኦድንና ቤዛን ለማለያየት የቻለችውን ሁሉ እያደረገች ትገኛለች። ቤዛ ማለት እንደዚህ እንደዚህ ያደረገች ናት፣ እንደዚህ የሆነች ናት፣ እኔ ልንገርህ ከሷ ብትርቅ ይሻላል በማለትም ስትመክረው ነበረ። እንዴት በገዛ ቤተሰቦችሽ ላይ ይህንን ነገር ልትናገሪ ትችያለሽ በማለት ነበረ ናኦድ የመለሰላት። ይህን ያልሽኝን ሁሉ እኔ የማውቀው ነገር ነው፣ ምንም አዲስ ነገር አልነገርሽኝም በማለት ነበረ ሲመልስላት የነበረው። እኔ ወንድ ልጅ ሲጎዳ ማየት ስለማልፈልግ ነው ብላ መልሳለታለች። ሂዊም ካለችበት ቦታ የቻለችውን ነገር አድርጋ እሷንም ሌሎችንም ሴቶች ነፃ ለማውጣት እያቀደች ትመስላለች። በቅርብ የሂዊ እቅድ ደግሞ እንደሚሳካ አንጠራጠርም። በቀጣይ ፓርት ሁሉንም የምናየው ነገር ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ